ተማስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክብራን አድማጮች የኢትዮጵያ የቀይ ባህር ጉዳይ ከለት ወደ ለት መነጋገሪያነቱና ትኩስ አጀንዳነቱ እየቀጠለ ነው። የአፋር ብሔራዊ ክልላዊ መንግስት መግለጫ አውጥቷል። ይሄውም ከአፋር 60 ኪሎ ሜትር ርቀት ላይ የሚገኘው የቀድሞ ወደባችንን ለማስመለስ ማንኛውንም አይነት መስዋዕት እንከፍላለን፣ ከፌደራል መንግስቱ ጋር እንቆማለን ሲል የአፋር ክልል መንግስት መግለጫ አውጥቷል። ቀይ ባህርን በተመለከተ የአፋር ክልል ያወጣው መግለጫ ታደምጣላችሁ። በሌላ በኩል ሐማስ የሁሉንም ታጋቾች አስክሬን እስካሁን አላስረከበኝም፣ ካላስረከበ ደግሞ ወደ ጋዛ የሚገባውን እርዳታ እህል እንዳይገባ አደርጋለሁ፣ የተጀመረው ተኩስ ማቆምም መስተጓጎል ይገጥመዋል ስትል እስራኤል ማስጠንቀቂያ አውጥታለች። ይህንን ተከትሎ በስፋት ጉዳዩ መነጋገሪያ ሆኗል። እስራኤሉም ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁ ሐማስ ትጥቅ የማይፈታ ከሆነ በፍጥነት የተኩስ አቁሙ ችግር እንደሚገጥመው ገልጸው ከዚህ ጋር በተገናኘም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትጥቅ የማይፈታ ከሆነ ሐማስ እኛ እናስፈታዋለን ሲሉ ዝተዋል። ጉዳዩን በተመለከተ በሰፊው እየተሰማ ያለ መረጃ አለ፣ የማስደምጣችሁ ነው የሚሆነው። በሌላ በኩል ክብራን አድማጮች እንዲሁ የማዳጋስካሩ ፕሬዝዳንት ስልጣናቸውን ጥለው ወደ ሌላ ሀገር መውጣታቸው ተሰምቷል። የማዳጋስካር ወታደሮችም የማዳጋስካር ማዕከላዊ መንግስት መቆጣጠራቸውን አስታውቀዋል። ጉዳዩን በተመለከተ ማጠር ያለ ዘገባ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአፋር ክልል መንግስት የኢትዮጵያን የቀይ ባህር ባለቤትነት ለማረጋገጥ ከኢትዮጵያ ፌደራል መንግስት ጋር እንደሚሰራ አስታወቀ። ቀይ ባህር ከአፋር ክልል 60 ኪሎ ሜትር ርቀት ላይ ብቻ የሚገኝና በታሪክም የኢትዮጵያ አካል በመሆኑ የባህሩን ባለቤትነት ለማረጋገጥ ከፌደራል መንግስት ጋር በመተባበር እንደሚሰራ ነው የክልሉ መንግስት ኮሙኒኬሽን ዛሬ አስታወቀው። የቢሮው ኃላፊ መሐመድ አሊ በታሪክ የኛ የነበረውን ወደባችንን ቀይ ባህር ባለቤትነትን በሰላማዊ መንገድና አስፈላጊውን መስዋዕትነት ጭምር በመክፈል ኢትዮጵያ የባህር በር የሌላት ሀገር እንዳትሆን በትኩረት እንሰራለን ብለዋል። ኢትዮጵያ ለዘመናት የቀይ ባህር ባለቤት እንደሆነች የተለያዩ መረጃዎች እንዳሉና ቀይ ባህር ከኢትዮጵያ እጅ የወጣው ከ27 ዓመት በፊት መሆኑን አንስተው የኢትዮጵያ መንግስትን ለማስመለስ በሚያደርገው ጥረት ውስጥ ሁሉም የአፋር ህዝብና መንግስት በጽኑ አውላማ አብሮት ይቆማል ብለዋል። የአፋር ህዝብ ኢትዮጵያ የቀይ ባህር ኮሪደርን የምታገኝበትን ኮሪደር መሆኑን የገለጹት ኃላፊው የባህር በር ጥያቄው በአጭርና በረጅም ጊዜ መሳካቱ የማይቀር ነው ብለዋል። የባህር በር ጥያቄ በሀገራዊ አጀንዳ ከመሆኑም ባለፈ ዓለም አቀፋዊ አጀንዳ የተደረገበት ወቅት በመሆኑ ተፎካካሪ ፓርቲዎችም ቢሆኑ ለሀገር ጥቅም በመተባበር የኢትዮጵያ መንግስት በወደብ ጉዳይ ላይ በሚያደርገው ጥረት ከጎኑ መቆም አለባቸው ብለዋል። ሰላም ታስቀድማለች፣ ድህነትንም ትፋለማለች፣ መውጫ መግቢያም በሯን ታበጃለች። ይህ ደግሞ ለኢትዮጵያ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችንም በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ እናሳስባለን ሲሉ ኤርትራን ጨምሮ ለጎረቤት ሀገራት ጥሪ አቅርበዋል። ፕሬዝዳንት ታዬ አጽቀሥላሴ በ80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ አድርገውት በነበረው ንግግርም ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ለማረጋገጥ ሁሉን አቀፍ አካሄድ እንደምትከተል በመግለጽ ሀገራዊ የፖሊሲ ግቧን በዲፕሎማሲያዊና በሰላማዊ ተሳትፎ እንደምታስቀጥል ለዓለም መንግስታት ማሳወቃቸው አይዘነጋም። በተጨማሪም ፕሬዝዳንቱ በ6ኛው የኢፌድሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት ላይ ባደረጉት ንግግር ኢትዮጵያ በአባይ ግድብና በቀይ ባህር እንደመገኘቷ እጣፈንታዋና መጻኢ እድሏም ከሁለቱ ውሃዎች ጋር በእጅጉ የተቆራኘ እንደሆነ አስረግጠው ገልጸው ነበር። ሀገሪቱ ካላት ጂኦግራፊያዊ፣ ታሪካዊ፣ ኢኮኖሚያዊ ዳራ አንፃር የጋራ ልማትን ለማጠናከር ሰላማዊ እድሎችን የሚፈጥሩ በጋራ ጥቅምና አጋርነት መርህ ላይ የተመሰረተ የባህር ዳርቻን የማረጋገጥ ውይይት መጀመሯን የገለጹት ፕሬዝዳንት ታዬ ይህም አጀንዳም በዓለም አቀፍ ደረጃ ከጊዜ ወደ ጊዜ ትኩረት እየሳበ መምጣቱንም ገልጸዋል። በሌላ ዜና የማዳጋስካር ወታደራዊ መኮንኖች ስልጣኑን መቆጣጠራቸው ሲገለጽ የማዳጋስካር ፕሬዝዳንት ሀገሪቱን ጥለው መሸሻቸው እየተሰማ ይገኛል። የማዳጋስካሩ ፕሬዝዳንት አንድሪ ራጆሊና ደህንነቱ ወደ ተጠበቀ ስፍራም በፈረንሳይ አውሮፕላን ሀገሪቱን ጥለው ወጥተዋል እየተባለ በተነገረ
ባለበት በአሁኑ ሰዓት ወታደራዊ መኮንኖች ስልጣኑን መቆጣጠራቸው ተነግሯል። ከቤተ መንግስት ሆነው መግለጫ የሰጡት ኮሎኔል ማይክል እንዳሉት ከሆነ ወታደራዊ መኮንኖች መንግስት ያቋቁማሉ፣ ተረጋጉ ብለዋል። በቀጣይ 2 ዓመታት ውስጥ ምርጫ እንደሚካሄድ ገልጸው ኮሎኔሉ የምርጫ ኮሚሽንን አግደናል ብለዋል። ለሳምንታት በቀጠለው የወጣቶች ተቃውሞ ወደ ስልጣን የመጡት ወታደራዊ መኮንኖች ንቅናቄውን የጀመሩት ወጣቶች ስለሆኑ ፍላጎታቸውን እናሟላለን ብለዋል። ተቃዋሚዎችና ወታደሮችም ፕሬዝዳንቱን ከስልጣን ገሸሽ በማድረግ በመደረጉ ደስታቸውን ገልጸዋል። በማዳጋስካር መዲና አንታናናሪቮ በሺዎች የሚቆጠሩ ሰልፈኞች ማዳጋስካርን ሰንደቅ ዓላማ ሲያውለበልቡ ታይተዋል። ፐርሶኔል በማለት የሚጠራው የማዳጋስካር ወታደራዊ ክንፍ የማዳጋስካር ጠንካራው ሰራዊት በመባል ይታወቃል። የወታደራዊ ክንፍ መሪ ኮሎኔል ማይክል ስልጣኑን መረከባቸውን ነው ዛሬ ያስታወቁት። የወታደራዊ ክንፍ እስከ ቅርብ ጊዜ ድረስ የፕሬዝዳንቱ ደጋፊና ጠባቂ የነበረ ሲሆን ከሰሞኑ ግን የወጣቶች ተቃውሞ እያየለ መሄዱን ተከትሎ ወታደሩ ከድቶ ከህዝቡ ጎን ተሰልፏል። ኮሎኔል መፈንቅለ መንግስቱን ተካሂዷል የሚለውን ባይቀበሉም ነገር ግን የሀገሪቱን አዲስ መሪ ተብለው መሰየማቸው ተረጋግጧል። ፕሬዝዳንቱ ደህንነቱ የተጠበቀ ቦታ እንደሚገኙ ከመገለጹ በዘለለ የት እንዳሉ እስካሁን በይፋ አልተገለጸም። በማዳጋስካር ውስጥ ብዙ የፈረንሳይ ጥቅሞች ያሉ ሲሆን 70% የሚሆነውን የማዳጋስካርን ኢኮኖሚ በፈረንሳይ የተያዘ ነው ሲሉ የሀገሪቱ ገለልተኛ ብሔራዊ ምርጫ ኮሚሽን ተቀዳሚ ጀነራል ለስፑትኒክ የዜና ወኪል አስረድተዋል። ፕሬዝዳንት ራጆሊና በፈረንሳይ አውሮፕላን ሀገሪቱን ለቀው ስለመውጣታቸው በሰፊው በመገናኛ ብዙሃን የሚነገረውን አስመልክቶ አስተያየት ሲሰጡ በፈረንሳይ እይታ የፈረንሳይ ጣልቃ ገብነት ዋነኛ ግብ ደቀ መዝሙራን ለመጠበቅ ነው ብለው እንደሚያምኑ ተናግረው የአፍሪካ ህብረት አህጉራዊ ሽምግልና ለመደገፍ ዝግጁ መሆኑን የሰጠው መግለጫ የማዳጋስካር የድርጅቱ አባል ከመሆኑ አካያ ግዴታነት የዘለለ አይደለም ብለዋል። ያም ሆነ ይህ ብሔራዊ ውይይት ከማቅናት በፊት ማስታረቅ ቅድሚያ ሊሰጠው እንደሚገባ ጠቁመው የፈረንሳይ ጣልቃ ገብነት እንደሚኖር የማያጠራጥር ነው ብለዋል። የግድያ ሙከራ የተደረገባቸው ፕሬዝዳንቱ በማህበራዊ ትስስር ገጻቸው በጻፉት መልእክትም ወታደራዊ መኮንኖችና የፖለቲከኞች ቡድን እኔን ለመግደል አሲረው ነበረ፣ ነገር ግን አልተሳካላቸውም። እኔ ደህንነቱ የተጠበቀ ቦታ ነኝ፣ አታስቡ ብለዋል ለወዳጆቻቸው። ከግድያ ሙከራው በኋላ በፈረንሳይ ወታደራዊ አውሮፕላን ከሀገር እንደወጡ ሪፖርቶች ጠቁመዋል። አሜሪካ ሁሉም ወገኖች ህገ መንግስቱን በመከተል ሰላማዊ አማራጭ ይፈልጉ ስትል በጉዳዩ ላይ ያላትን አቋም አስታውቃለች። ስልጣኑን የተቆጣጠሩት ኮሎኔል ማይክል ከቢቢሲ ጋር ባደረጉት ቃለ ምልልስ ማዳጋስካር ፕሬዝዳንት ስለሌላት ቀውስ ውስጥ ናት ብለዋል። ከ2 ሳምንታት በፊት የውሃና የመብራት መቆራረጥን በመቃወም አደባባይ የወጡት ወጣቶች ተቃውሞ አቀጣጥለው ገፍተውበታል። ስራ አጥነት፣ ሙስና፣ የኑሮ ውድነት ዋነኛ ተቃውሞ ማጠንጠኛ ሲሆን ሰልፈኞችም ከጸጥታ ኃይሎች ጋር ተጋጭተው ቢያንስ 22 ሰዎች ሲገደሉ 100 የሚደርሱ ደግሞ እንደተጎዱ የመንግስታቱ ድርጅት ገልጧል። የማዳጋስካር መንግስት የተገለጸው ቁጥር ሐሰተኛ ነው ሲል ያስተባብላል። ከዚህ ቀደም በነበራቸው ስራ ነጋዴና ዲጄ የነበሩት የማዳጋስካሩ ፕሬዝዳንት አንድሪ ራጆሊና በአንድ ወቅት የሀገሪቱ ተስፋ ተደርገው ይታዩ እንደነበርም ተጠቁሟል። በ34 ዓመታቸው ስልጣን ሲይዙ የአፍሪካ ወጣቱ መሪ ተብለው ተወድሰው እንደነበር የገለጸ ሲሆን ለ4 ዓመታትም ሀገሪቱን ከመሩ በኋላ እንደ አውሮፓውያን አቆጣጠር በ2018 በድጋሚ ወደ ስልጣን ተመልሰዋል። ለወዳጅ ዘመዶቻቸው ስልጣን በመስጠትና በሙስና የሚከሰሱት ፕሬዝዳንቱ ከወጣቶች ጠንካራ ተቃውሞ እንደገጠማቸውም ተነግሯል። የወጣቶች የአደባባይ ተቃውሞ ሳይባባስ በፊት ፕሬዝዳንቱ መንግስታቸውን በትነው አስረክበዋል። የራሳቸው ፓርቲ አባላትን ጨምሮ የህዝብ ተወካዮች ፕሬዝዳንቱ እንዲነሱ ድምጽ ሰጥተዋል። የአፍሪካ ህብረት ወታደራዊ መኮንኖች ጣልቃ ገብነት እንደማያስፈልግ በመጥቀስ ህገ መንግስታዊ ያልሆነ የመንግስት ለውጥን እንደማይቀበሉም ገልጸዋል። ከማዳጋስካር 30 ሚሊዮን ህዝብ 75% የሚሆነው ከድህነት ወለል በታች እንደሚኖር የዓለም ባንክ መረጃ ይናገራል። በሌላ ዜና ሐማስ የሁሉንም ታጋቾች አስክሬን በፍጥነት ካላስረከበ ወደ ጋዛ የሚገባው የእርዳታ እህል እንደሚገደብ እንዲሁም የተኩስ አቁሙም መስተጓጎል ወይም ችግር እንደሚገጥመው እስራኤል አስታወቀች። ሐማስ የሁሉንም ታጋቾች አስክሬን በፍጥነት እንዲያስረክብ የጠየቀችው እስራኤል ሐማስ እስካሁን ድረስ የአራት ታጋቾች አስክሬን ብቻ ማስረከቡን የእስራኤል መከላከያ የገለጸ ሲሆን የአራቱም ሰዎች ማንነት ለመለየት የአስክሬን ምርመራ እየተደረገ ነው ብሏል።
ሐማስ የ28ቱንም ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባው ሰብአዊ እርዳታን እገድበዋለሁ፣ ተኩስ አቁሙም ችግር ይገጥመዋል ብላለች። እስራኤል የ45 ፊልስጤማውያንን አስክሬን እስካሁን ያስረከበች ሲሆን ሐማስ ለቀይ መስቀል ካስረከባቸው አስክሬኖች አንደኛው የኔፓል ዜጋ እንጂ እስራኤላዊ አለመሆኑ ተረጋግጧል። ሐማስ የቀሩትን 20 አስክሬኖች እንዲለቅም ጫና በርትቶበታል ብሏል ቢቢሲ በዘገባው። አስክሬኖቹ ካልተለቀቁ የተኩስ አቁም ስምምነቱ እንቅፋት ሊገጥመው እንደሚችል የተነገረ ሲሆን የእስራኤል መከላከያ ሰራዊት ሐማስ ስምምነቱን ማክበር አለበት፣ የታጋቾችን አስክሬን ለቤተሰቦቻቸው በፍጥነት ይመልስ ብለዋል። ይህ ሳይሆን ከቀረ ወይም ሂደቱ ከዘገየ አስፈላጊ እርምጃ እንወስዳለን ሲልም ዝቷል። ሐማስ ስምምነቱን አላከበረም በሚል እስራኤል ሰብአዊ እርዳታ ለመገደብ እንዲሁም የራፋን ድንበር ላለመክፈት ወስናለች በማለትም ገልጸዋል። ሐማስ የተቀሩትን ታጋቾች አስክሬን ለማግኘት እንደተቸገረ የገለጸ ሲሆን በእስራኤል መገናኛ ብዙሃን የወጣ መረጃ እንደሚጠቁመው የሁሉም ታጋቾች አስክሬንን ማግኘት ቀላል ላይሆን እንደሚችል ገልጿል። ዓለም አቀፍ ቡድን በጋዛ ተሰማርቶ አስክሬናቸውን እንዲፈልግም እስራኤል ትሻለች። ፕሬዚደንት ዶናልድ ትራምፕ በበኩላቸው ትልቅ ሸክም ቀሎልናል፣ ስራችን ግን አላለቀም፣ አስክሬኖች ገና አልተለቀቁም፣ ሁለተኛው የሰላም እቅዱ ክፍል አሁን ይጀምራል ሲሉ ገልጸዋል። በሃን ዩኒስ የሚገኘው ዕውቅ ፍልስጤማዊው ጸሐፊ ታይሰር አባድ አሁን ያለው ፍጥጫም የተኩስ አቁሙን የሚፈትን ነው ብለዋል። የአስክሬኖቹ አለመመለስ ሌላ ግጭትን ሊቀሰቅስ ይችላልም ሲሉ ገልጸዋል። ሐማስ 20 በህይወት ያሉ ታጋቾችን ሲለቅ እስራኤል በምላሹ 2000 ፊልስጤማውያንን እስረኞችን ለቃለች። ከቢቢሲ የአሜሪካ አጋር ሲቢኤስ ጋር ቆይታ ያደረጉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀጣዩ የሰላም እቅዱ ክፍል ይተገበራል ብለው እንደሚያምኑም ይናገራሉ። ሐማስ ትጥቅ ፈቶ ወታደራዊ እንቅስቃሴውን የማይገታ ከሆነ ግን ገሃነም ይጠብቀዋል፣ ወደ ገሃነም እንልከዋለን ሲሉ ተደምጠዋል። በጋዛ ማንኛውንም የጦር መሳሪያ ማምረቻ እንዲኖር እንደማይፈቅዱና ወደ ጋዛ ማንኛውም መሳሪያ አይገባም ብለዋል። ትራምፕ ሐማስ ትጥቅ ፈታለው ብሏል፣ ትጥቁን ካልፈታ ግን እኛው እናስፈታዋለን ሲሉ ዝተዋል። ከተኩስ አቁሙ ስምምነት በኋላም በእስራኤል ኃይሎች በምስራቅ ጋዛን በተፈጸመ ጥቃት 7 ፍልስጤማውያን መገደላቸውም ተገልጿል። በምስራቃዊ ጋዛ ሺጃሊያ አካባቢም በእስራኤል ሰው አልባ አውሮፕላኖች ጥቃት 5 ሰዎች መገደላቸው ተዘግቧል። በአካባቢው ሕክምና የሚሰጡ ባለሙያዎች እንዳሉት እስራኤል ጥቃት የፈጸመችው ነዋሪዎች ቤታቸውን ለመመለስ ፍተሻ ሲያደርጉም ተመልክታ ነው ብለዋል። እስራኤል ግን ቢጫውን ማስጠንቀቂያ መስመር ስላለፉ ጥቃቱን ፈጽሜያለሁ ስትል ክሱን አስተባብላለች። ሐማስ ሰላም ለማስፈንና ህገወጥ ድርጊትን ለማቀብ እንደሚሰራም ገልጧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ